አንድ ሰው የፌደራል መንግስት ጣልቃ ገብቶ ችግር ይፍታ ብሎ ካለኝ ለኔ ለራሱም ክብር የለው። ሁኔታውን የፖለቲካ ግምገማው ስተት ነው ምናምን አይደለም። በእናቶ ጌታቸው ደረጃ እንደዛ አይነት ያሳሰብ ስተት ይኖራቸዋል የሚል እምነት የለኝም። ግን ከራሳቸው ጋር ተጣልተዋል ብዬ ነው። ትግራይ ውስጥ ያለን ችግር አንድ ሰው በአደባባይ ወጥቶ የፌደራል መንግስት ይፍታልኝ ካለኝ እኔ የፖለቲካ ሞቷል ብዬ ነው። በምንም ተአምር ማን ሆነና ነው በየቀኑ ትግራይ ውስጥ የሚፈጠረውን ችግር የሚቀፈቅፈው? ማን ሆነና ነው? ለዛ ችግር ማን ነው ተጠያቂውና ነው አሁን የፌደራል መንግስት አንድ ችግር የተፈጠረን ችግር ትግራይ ውስጥ ገብቶ እንዲፈታልን እንጠይቅ? እኔ ሪሊ በዛ ደረጃ የሚሰጡ አጠቃላይ አስተያየቶች ከራስ ጋር መጣላት ናቸው ብዬ ነው ወስደው። ከእውነት ጋር መጣላት ናቸው። ከዛ በላይ ከራስ ጋር መጣላት ናቸው። እናቶ ጌታቸው ቢያቆሙት ይሻላል። እንዲህ አይነት ፖለቲካ ውስጥ ከሚገቡ አርፈው ቢቀመጡ ዩኒቨርሲቲ ውስጥ ገብተው እያስተማሩ ቢኖሩ ይሻላል። በምንም ተአምር ይሄ ፌደራል መንግስት እንኳንስ ትግራይ ሌላም ክልል ውስጥ ገብቶ የሚፈታው ችግር የለም። ቅድም እንዳልኩት ሆን ብሎ ጦርነት ጠማቂ ነው፣ ግጭት ፈጣሪ ነው። በተለይ ደግሞ ትግራይ ውስጥ ደግሞ የውስጥ መከፋፈል እንዲኖር፣ ትግራይ ሰላም እንዳያገኝ፣ ትግራይ የሚባል ክልል እንደሌሎቹ ክልሎች በስሬ ካልተንበረከከ ካልተገዛ በስተቀር እንቅልፍ አልተኛም ብሎ የሚሰራ መንግስት ላለፉት 7 ዓመታት የሰራቸውን ስራዎች ደርድረን ብንገመግማቸው ይሄን በበቂ ሁኔታ የሚያረጋግጡ ናቸው። ስለዚህ አንድ ሰው ተነስቶ አሁን ትግራይ ውስጥ ያለን ችግር የፌደራል መንግስት ወይም ጠቅላይ ሚኒስትር አብይ ጣልቃ ገብተው ይፍታልኝ ብሎ ከነገረኝ ለኔ ሐቁን የካደ ሰው አይደለም። ይሄ ሰው ለኔ ራሱን የካደ ሰው። እኔ በዚህ ደረጃ ነው የማየው ማለት ነውና ትርጉም አይሰጠኝም እንዲህ አይነቱ ንግግር። ከአማራ ኃይሎች ጋር የትግራይ ኃይሎች ይገናኛሉ የሚል አባባል ይቀርባል። የትግራይ ኃይሎች ከአማራ ኃይሎች ጋር ግንኙነት እየፈጠሩ ነው የሚል ክስ በፌደራል መንግስት በኩል ሲቀርብ ሰማለሁ። እኔ በተጨባጭ ይሄ ስለመሆኑ መረጃ የለኝም። መረጃ ባይኖረኝም ግን አይሆንም ልል አልችልም። ሊሆን ይችላል ብዬ አምናለሁ። ማንኛውም ኢትዮጵያ ውስጥ ያለ ኃይል አጌንስት የፌደራል መንግስቱ ተባብሬ ልቁም አይልም ብዬ ልከራከራቸው። ምክንያቱም በስልጣን ላይ ያለው አገዛዝ ሁሉንም በጋራም በተናጠል አሸንፌ ስልጣኔን አራዝማለሁ ብሎ ያመነ አካል የሁሉም ጠላት ሆኖ የቆመ አገዛዝ ነው። በዚህ ሁኔታ አገር ውስጥ ያሉ የፖለቲካ ኃይሎች አይተባበሩም ብዬ ልገምት አልችልም። ወደ ትብብር ይሄዳሉ የሚል ግምት ነው ያለኝ። ግን የተጨበጠ መረጃ የለኝም በዛ ረገድ። እኔም እንደማንኛውም ሰው የሚባለውን ነው የምሰማው ማለት ነው። ከኤርትራም ጋር በተመሳሳይ ሁኔታ የኤርትራ መንግስትና የትግራይ ኃይሎች አንድ ላይ እየቆሙ ነው፣ አንድ ላይ እያሴሩ ነው፣ ፌደራል መንግስቱን በጋራ ሆነው ለመውጋት እየተስማሙ ነው ይባላል። አሁንም ተጨባጭ መረጃ የለኝም። ተጨባጭ መረጃ የለኝም ሳይሆን ከሻዕቢያም ጋር ተባብረው የኢትዮጵያን ችግር ፈታለሁ ብሎ ማሰብ ወይም የትግራይን ችግር ፈታለሁ ብሎ ማሰብ ትክክል ነው ብዬ አላምንም። እምነቴ ይሄ ሆኖ ግን በትግራይ ኃይሎችና በኤርትራ መንግስትም በኩል ግንኙነት አይፈጠርም ብዬ አልደመድምም። ሊፈጥሩ ይችላሉ። ለምን? ፌደራል መንግስት የትግራይ ኃይሎችን ካላጠፋው እንቅልፍ አልተኛም ብሎ ወስኗል በአንድ በኩል። በሌላ በኩል ደግሞ የባህር ጥያቄ ያለ ቦታውና ያለ ጊዜው አንስቶ በኤርትራ ላይ ጦርነት የማወጅ ስራ እየሰራ ነው፣ የማስፈራራት ስራ እየሰራ ነው። እንዲህ አይነት ፖለቲካዊ ሁኔታ ሲፈጠር እነዚህ ሁለት ኃይሎች ትብብር አያስቡም ልል አልችልም። ገፊ ምክንያት አለ ወደዛ እንዲሄዱ የሚያደርግ ያ ግንኙነት ያ ስምምነት በእኔ በኩል ማለት ነው። በቂ መረጃም ባይኖረኝ ባላቅ በዛ ደረጃ የሚደረግ ትብብር ለትግራይም ለኢትዮጵያም ይጠቅማል የሚል እምነት ባይኖረኝ ትብብሩ ግን አይኖርም ብዬ ልል አልችልም። እንዳውም የመሆን እድሉ ሰፊ ነው የሚል እምነት ነው። ይሄ በስልጣን ላይ የተቀመጠ መንግስት ይሄን ነው ማወቅ ያለበት። በምንም ተአምር ይገናኛሉ፣ ወዳጅ ይሆናሉ፣ ይተባበራሉ የማይባሉ ኃይሎችንም የማስተባበር አቅም ያለው ያ አቅም ከየት ነው የሚመነጨው? ሁሉንም አጠፋለሁ የሚለው አስተሳሰቡ ነው ያን የሚፈጥር። ስለዚህ ለዛ ትብብር ዋናው ተጠያቂ ለኔ ማንም አይደለም። ትብብር የሚፈጥሩት ኃይሎች አይደሉም ዋናው ተጠያቂዎች። እነሱማ የህልውና ፈተና ገጥሟቸዋል።
የህልውና ፈተና ውስጥ የወደቀ አንድ ኃይል ከማንም ጋር ሊተባበር ሊል ይችላል። ዋናው ተጠያቂ ሁሉንም ካላንበረከው ሁሉንም ካላሸነፍ አልተኛም የሚለው የፌደራል መንግስቱ ነው ተጠያቂ። ስለዚህ አሁን ይሄ መንግስት በዚህ መልኩ ጦርነትን እንደ አንድ ያገዛዝ መሳሪያ እየተጠቀመ ለምን አጌንስትን የተተባበራላችሁ ብሎ ሊወቅስ አይችልም። ራሱን ነው መጠየቅ ያለበት። ለምንድን ነው እነዚህ ኃይሎች እየተባበሩ ያሉት? ከትናንት በፊት እንደ ጠላት ይተያዩ የነበሩ ኃይሎች እርስ በርስ እንዳውም ግጭት ውስጥ አለመግባባት ውስጥ የነበሩ ኃይሎች ዛሬ ከኔ በተጻራሪ ቆመው ለምንድን ነው የሚተባበሩት ብሎ ራሱን መጠየቅና ለዛ ተገቢ መልስ ነው መስጠት ያለበት። ዋናው ምክንያት ራሱ የፈጠረው ችግር። ስለዚህ አሁን በኤርትራና በትግራይ የሚለው የህዝብ ግንኙነትም በጣም አጥብቄ ነው የምደግፈው። የማንኛው እዚህ አካባቢ ያለ ህብረተሰብ ከጎረቤቱ ጋር መግባባት አለበት፣ መስማማት አለበት የሚል እምነት አለ። ስለዚህ በኤርትራ ህዝብና በትግራይ ህዝብ ደረጃ የሚካሄድ የህዝብ ለህዝብ ግንኙነት አንደኛ ዘግይቷል ነው እንጂ የምለው አሁን ተጀመረ ከተባለ እኔ አልቃወምም። ህዝብ ለህዝብ ግንኙነቱ መጠናከር አለበት የሚል እምነት ነው ያለው። በመካከላቸውም በትግራይና በኤርትራ መካከል ያለ ችግርም በውይይት በድርድር ነው እንጂ ወደፊት መፈታት ያለበት በጦርነትና በግጭት መፈታት አለበት ብዬ አላምንም። ነገር ግን ልክ ቅድም የአቶ ጌታቸው ኃይል ትግራይ ውስጥ የተፈጠረን ችግር በማዕከላዊ መንግስት ጣልቃ ገብነት እንዲፈታ መጠየቁ ስህተት ነው ያልኩትን ያህል ትግራይም ውስጥ ኤርትራም ውስጥ ያለው ትግራይም ውስጥ ኢትዮጵያም ውስጥ ያለን ችግር ከሻቢያ ጋር በመተባበር እፈታለሁ ብሎ ማሰብም በአስተሳሰብ ደረጃ ስህተት ነው ብዬ ነው። በጣም የተሳሳተ አካሄድ ነው የሚል እምነት ነው ያለኝ። ነገር ግን ይህ አይነት ትብብር እየመጣ ነው ወይ? በእኔ ግምት እየመጣ ነው። ምክንያቱም የማዕከላዊ መንግስቱ አካሄድ ትናንት በጠላትነት የሚተያዩ ኃይሎች ሁሉ አሁን የመጣባቸውን የህልውና አደጋ ግምት ውስጥ አስገብተው ከፌደራል መንግስቱ ተጻራሪ ህብረት አንድነት እንዲፈጥሩ የሚያደርግ ስልት ነው እየተከተለ ያለው። ለዛ ውድቀት ለዛ ተጠያቂነት መውሰድ ያለበት የፌደራል መንግስቱ ነው የሚል እምነት ነው። በትግራይ ኃይሎችም በቀጥታ መንግስት ግን አይጠይቅም ብዬ ልጠረጥራቸው። ቅድም እንዳልኩ ፍላጎቱ ከአንድ ጦርነት ወደ ሌላ ጦርነት መሸጋገር ስለሆነ አንድ ኃይል ከጎኑ አድርጎ ከሌላ ኃይል ጋር መዋጋት እንደ ቋሚ ስልት የሚወስድ ስለሆነ ጠይቋል ቢባል አይደንቀኝም። ሊጠይቅ ይችላል። አንድ ሁለተኛ የትግራይ ኃይሎች በእርግጥም እንደሚሉት ሻቢያንም ለመውጋት የአማራ ኃይሎችንም ከፌደራል መንግስት ጋር ሆነው እንዲወጉ ተጠይቀው እምቢ ካሉ ደግሞ በጣም ትክክለኛ እርምጃ ነው የወሰዱት የሚል እምነት አለ። ተገቢ እርምጃ ነው የወሰዱት። ጉዳዩ ሆኗል አልሆነም በሚለው ያለኝ ጥርጣሬ እንደተጠበቀ ሆኖ ከሆነ በጣም ትክክለኛ እርምጃ ነው የወሰዱት። የትግራይ ኃይሎች አማራ ክልል ውስጥ ፌደራል መንግስት ጦርነት ሲከፍት ፌደራል መንግስት በአማራ ኃይሎች ላይ ዘመቻ ማካሄዱን አልደገፉም። አብዛኛዎቹ የአማራ ኃይሎች የትግራይን ጦርነት ደግፈው ከፌደራል መንግስቱ ጋር ቆመው ነበር። በዛ ቂም በቀል አማራ ክልል ውስጥ ፌደራል መንግስቱ ጦርነት ሲፈጥር መደገፍ አለብን የሚል እንቅስቃሴ በተግባር አላየሁም። በተግባር አይደለም እንዳውም አንዳንድ የትግራይ አክቲቪስቶች የፖለቲካ ሰዎች በአደባባይ ወጥተው አማራ ክልል የሚካሄደውን ጦርነት ሲያወግዙ ነው ያየሁት። እኔ ይሄ ትልቅ ብስለት ነው፣ ትልቅ ጨዋነት ነው፣ ተገቢ እርምጃ ነው የሚል እምነት ነው ያለኝ። ስለዚህ ምናልባት ተጠይቀው እንደዛ አይነት አናደርገውም ቢሉ አይደንቀኝም። ሊሉ የሚችሉበት ሁኔታ መኖሩን በተግባርም አይቻለሁ ማለት ነው። አሁን ያለው አንጻራዊ ሰላም የትግራይ ህዝብ በብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግር ውስጥ ሆኖ ቢያንስ ጥይት ሳይጮህበት የሚቀጥልበትም ሁኔታ ለብዙ ጊዜ ይቀጥላል የሚል እምነት የለኝም። ምናልባት ነገሮች ከፊታችን ባሉ ሳምንታት፣ ወራት ወደ ለየለት ጦርነት የሚገባበትን ሁኔታ ሊፈጠር ይችላል የሚል ስጋት ነው ያለው። እርግጠኛ ባልሆነ እኔ ባለኝ ግምገማ ያ አይነት ሁኔታ ነው የሚታየኝ። ቅድም እንዳልኩት ከሁለት ዓመት በፊት የነበረውና አሁን ያለው የኃይል አሰላለፍ ተቀይሯል። ማዕከላዊ መንግስቱን መገንዘብ ያቃተው ይሄን ነው። ሁለት ዓመት በኃይል አሰላለፍ ደረጃ የተሻለ ጥንካሬ ላይ የነበረው ፌደራል መንግስቱ ነበር። የተሻለ ጦርነት የማሸነፍ እድል የነበረው ፌደራል መንግስት፣ ብዙ አጋሮች ነበሩ። አሁን ላይ ባለው ተጨባጭ ሁኔታ፣ አሁን ላይ ባለው የፖለቲካ ኃይል አስተላለፍ ግን
ፌደራል መንግስቱ ከማንኛው የፖለቲካ ኃይል በታች ነው ጥንካሬ የመሸነፍ እድሉም ሰፊ ነው። ይሄን በትክክል መሬት ላይ ያለውን እውነታ ማንበብ መገንዘብ አልቻለም፣ አይጠበቅም ከሱ። ምክንያቱም በጣም ሪስክ ወሳጅ መንግስት ነው። ባልተገቡ ግምቶችና ሂሳቦች ነው ትልልቅ እርምጃዎችን የሚወስደው፣ ትልልቅ ውሳኔዎችን የሚወስነው እና አሁንም ከጦርነት እጠቀማለሁ ጦርነትን አሸንፋለሁ ብሎ ወደ ጦርነት ቢገባ አይደንቀኝም። ሁልጊዜ የተሳሳተ ሂሳብ ውስጥ ነው የሚገባው። እንደዛ አይነት ሂሳብ ውስጥ ባይገባ ኖሮ ኦሮሚያም፣ አማራም፣ ትግራይም እስካሁን የተካሄዱት ጦርነቶች ውስጥ አይገባም ነበር። ስለዚህ አሁንም እኔ ሰላማዊ ሁኔታ ይመጣል የሚል ተስፋ የለኝም። እንዲመጣ የምፈልገው ሰላም ነው። እንዳለመታደል ሆኖ ግን ወደፊት እየመጣ ያለው እንዳውም የባሰ ቀውስ ውስጥ የሚከት ኢትዮጵያን ብቻ አይደለም አካባቢውን ወደ አጠቃላይ ትርምስ ውስጥ የሚያስገባ የለየለት ሪጂናል የሆነ ጦርነት ውስጥ የምንገባ ነው የሚመስለኝ እና ዶክተር ደብረጽዮን 360 ከዚህ በኋላ እንከበብም ያሉት እውነት ይመስለኛል። እውነት ነው። አሁን ከጀርባ የሱዳን ነባራዊ ሁኔታ ተቀይሯል። የኤርትራ ነባራዊ ሁኔታ ተቀይሯል። የኤርትራ ኃይሎች ከአብይ ጋር ቆመው የትግራይን ህዝብ ገብተው የጨፈጨፉበት ሁኔታ ነው የነበረው። የትግራይን የኢኮኖሚ ተቋማት በአደባባይ በፀሐይ ያወደሙበት ሁኔታ ነው የነበረው። አሁን ግን ሁኔታዎች ተቀይረው ያው ቅድም እንዳወራ ነው የሚወራው ከትግራይ ኃይሎች ጋር እየተነጋገሩ እንደሆነ ህብረት ለመፍጠር እየተዘጋጁ እንደሆነ ነው። ስለዚህ እውነት ነው ከጀርባ አሁን የመከበብ ሁኔታ የለም። ኢቭን ከፊት ለፊት ከወሰድን ከሁለት ዓመት በፊት የነበረው የአማራ ሁኔታና አሁን ያለው ሁኔታ አንድ አይደለም። የዛሬ 2 ዓመት በተካሄደው ጦርነት የትግራይ ኃይሎች ወደ አማራ ክልል ሲገቡ እንደ ወራሪ ነበረ ወዲያው ነው የተቆጠሩት። ወዲያው ሁሉም ሊፋለማቸው ነበር የተነሳ። አሁን ያለው ሁኔታ እንደዛ አይመስለኝም። የትግራይ ኃይሎችም እኛም የምንጠፋበት ሁኔታ ነው የተፈጠረው። በስልጣን ላይ ያለው አገዛዝ የሰሜኑን ኃይል አዳክሞ ስልጣኑን ለማራዘም እየሰራ ነው። ነቅተንበታል። ስለዚህ እንደው መተባበር ነው ያለብን የሚል አስተሳሰብ ከጊዜ ወደ ጊዜ እያደገ ነው ይመጣ እና ይሄም ከጀርባም ከጎንም ከፊትም የኃይል አስተላለፉ እየተቀየረ ነው እና ይገባኛል ማለት ነው። ተገቢ ግምገማ ነው የሚል እምነት አለ። ዞሮ የትኛውም አይነት ግምገማ ይኖራል። የሚያስፈልገን አሁን ለኔ የተመቸ ጊዜ አለና ጦርነት ውስጥ ልግባ ወደሚል አመለካከት መሄድ አለብን ብያለሁ። የቱንም ያህል የማሸነፍ እድል እንዳለን እንኳን ብናውቅ በተቻለና አቅም ጦርነትን ማስወገድ አቮይድ ማድረግ አለብን የሚል እምነት ነው ያለው። ከዚህ በኋላ የትግራይ እናቶች ማለቀስ አለባቸው ብያለሁ። የትግራይ ወጣቶች ልጆች ከዚህ በኋላ ማለቅ አለባቸው ብያለሁ። ስለዚህ ጦርነቱን አሸንፋለሁ በሚል ካልኩሌሽንም ወደ ጦርነት መገባት አለበት ብያለሁ። ግን ደግሞ ሰላም በአንድ ወገን ጥረት ሊመጣ እንደማይችል ደግሞ እረዳለሁ። ማዕከላዊ መንግስቱ አሁንም በኃይል አንበረክካለሁ የሚለውን አሰራሩን መርሁን ካልቀየረ በስተቀር ጦርነት አይቀሬ ነው የሚሆነው። ትግራይ ኃይሎች እየተዘጋጁ አይደለም፣ የጦርነት ዝግጅት የለም አላቅም። ሊኖርም ይችላል ላይኖርም ይችላል። እውነቱን ለመናገር ካልኖረ ግን ይደንቀኛል፣ በጣም ካልኖረ ይደንቀኛል። ምክንያቱም በየቀኑ የታማጆር ሹሙ እየወጣ የሀገሪቱ ጠቅላይ ሚኒስትር ፓርላማ ላይ እየቀረቡ እያስፈራሩ ነው። የትግራይ ህዝብ መጣንብህ እያሉ ነው፣ ወዮልህ እያሉ ነው። የትግራይ ኃይሎች በዚህ ወቅት የማይዘጋጁ ከሆነ ታሪካዊ ስህተት ነው የሚሆነው። ታሪካዊ ስህተት ነው የሚሆነው። ግን እየተዘጋጁ ነው ወይስ አይደለም የማውቀው ነገር የለኝም። እና ሪሊ የኃይል አስተላለፉ አሁን ተቀይሮ ግን ቢቀየርም ያን የኃይል አስተላለፍ መሰረት አድርጎ ዛሬ ከትናንት የተሻለ የማሸነፍ እድል አለኝ ብሎ ወደ ሌላ ዙር ጦርነት መግባት ግን አሁንም ትልቅ ስህተት ነው የሚል እምነት ነው ያለው። ለማንኛውም ኃይል የትግራይ ኃይሎች አፍጥጦ ጦርነቱ እስካልመጣባቸው ድረስ አሁንም ህልውናቸውን የሚፈታተን ጦርነት በይፋ እስካልተከፈተባቸው ድረስ ራሳቸውን ከጦርነት ማቀብ አለባቸው ብያምናለሁ። አቅማቸውና ሁኔታው በፈቀደ መጠን ራሳቸውን ከጦርነት ማራቅ አለባቸው ብያምናለሁ። ይሄ ማለት ግን መዘጋጀት የለባቸውም ማለት ግን አይደለም። ማንም ኃይል ኢትዮጵያ ውስጥ የአብይ አገዛዝ እስካለ ድረስ ዝግጅት እያደረኩ ነው ቢለኝ አይደንቀኝም። ስህተት ነው ልላችሁ ባይዘጋጅ ነው የሚገርመኝ። ምክንያቱም የህልውና ፈተና ይሄ ኃይል በስልጣን ላይ እስካለ ድረስ ማናችንም የህልውና ደህንነት የለን፣ ማናችንም የህልውና ዋስትና የለን። ስለዚህ አንድ አካባቢ ያለ ኃይል አደጋ እየመጣብኝ ነው ብሎ ራሱን ቢያዘጋጅ አይደንቀኝም። እኔ መሆን ያለበትን እያደረገ ነው ብዬ ነው ማለት።
አሁን በታሪካችን እንደ የትግራይ ጦርነት አይነት ጦርነት አጋጥሞን ያውቃል? በፍጹም አጋጥሞን ያውቃል። ምናልባት እኮ ዘመናዊ ኢትዮጵያ የምትባለው አገር ከተፈጠረች በኋላ በብዙ የጦርነት ሂደት አልፈናል። በነዛ ጦርነቶች ሁሉ የሞተውን የሰው ኃይል ብንደምረው በትግራይ ጦርነት የሞተውን ያህል አልሞተም። በነዛ ጦርነቶች ሁሉ የፈረሰውን የኢኮኖሚ መዋቅር ብንደምረው እዛ ጦርነት የወደመውን ያህል አልወደመም። ኦሮሚያም የአማራ ክልልም ተመሳሳይ ነገር ነው እየተካሄደ ያለው። አማራ ክልል አነሰም አደገም ከነ ድክመቱ በ27 ዓመቱ የኢህአዴግ ስርዓት የተገነቡ መሰረተ ልማቶች እንዳልነበሩ ሆነው እየፈረሱ ህዝቡ እያለቀ ነው። ትምህርት ቤት አትሊስት ከነጥራት ጉድለቱ አክሰስ ተፈጥሮለት ትምህርት ቤት የሚሄድ የነበረው ትውልድ አሁን ትምህርት ቤት የማይማርበት ሁኔታ ተፈጥሯል። አነሰም አደገም በአምቡላንስ ክሊኒክ ጤና ጣቢያ መድረስ የሚችሉ እናቶች ለመውለድ አሁን አምቡላንስ እንኳን መጠቀም የማይችሉበት ሁኔታ ተፈጥሯል። አጠቃላይ ህዝቡ ትልቅ ቀውስ ውስጥ ነው ያለው። ትልቅ ችግር ውስጥ ነው ያለው እና ይሄ ጦርነት አሁን ይሄ ያለው ጦርነት እንኳንስ አይደለም አዲስ ጦርነት ተፈጥሮ እንኳንስ አይደለም አሁን በተፈጠረው ቅድም ባቀረብኩት የኃይል አስተላለፍ መሰረት የሚካሄድ አዲስ ሪጂናል ጦርነት ተፈጥሮና የአሁኖቹ ጦርነቶች በሰላምና በድርድር ሳይፈቱ ከቀጠሉ ራሱ እንደ ሀገርም እንደ ህዝብም የመቀጠል ህልውና የለም። ስለዚህ ምንድነው አዲስ ጦርነት አሁን ኢትዮጵያ ውስጥ ከመጣ በተለይም ኤርትራን ያካተተ ደግሞ ጦርነት የሚካሄድ ከሆነ በዚህ የኃይል አስተላለፍ ሪሊ ኢትዮጵያ እንደ ሀገር የመቀጠል እድሏ በጣም የቀጨጨ ነው። በአጭር ጊዜ ስቴትለስ የሆነ ሁኔታ ውስጥ ነው። በአጭር ጊዜ ያለፈውን የትግራይ ጦርነት የሩዋንዳውን ጭፍጨፋ የሚያስከነዳ የእርስ በርስ መጨፋጨፍ በተላለቅ ውስጥ ነው። ኢትዮጵያ ብቻ አይደለችም፣ አጠቃላይ ሪጅኑ ቀውስ ውስጥ ነው እና በወደፊቱ የአካባቢው የፖለቲካ ሁኔታ ሪሊ የአካባቢውን ካርታ የሚቀይር የሶቨርኒቲ ጥያቄን የሚያመሰቃቅል ችግር ሊመጣ ይችላል እና ሪሊ ደካማ ሆነን በችግር ውስጥ ሆነን አገርና መንግስት የሚባል ኤንቲቲ ኖሮን እንቀጥላለን ወይ የሚለው ራሱ ጥያቄ ውስጥ ነው እና ሁለንተናዊ የሆነ ኢማጂን ልናደርገው የማንችል ቀውስ ውስጥ ነው፣ ችግር ውስጥ ነው። ይሄን ነው ማሰብ ያለብን እንጂ የኃይል ሚዛኑ ተቀይሯል፣ በዚህ ጦርነት ማን ያሸንፋል የሚለው ካልኩሌሽን ውስጥ ገብተን ይሄን ሪስክ መውሰድ አለብን የሚለው ነገር ላይ ጦርነት አፍጥጦ ከመጣ መዋጋት ተፈጥሯዊ ግዴታ ምንም ማድረግ አይቻልም። እጁን አጣጥፎ የሚቀመጥ ኃይል እንደሌለ አቃል ግን በተቻለ መጠን ጦርነቱን አቮይድ ማስቀረት ነው ያለው የምለው ከዚህ ጦርነት ማናችንም ሰርቫይቭ ላናደርግ እንችላለን። ዛሬ የምናሸንፍ የሚመስለው ኃይል ሁላችንም በዛ ጦርነት ተሸናፊ ልንሆን ይችላል። ስቴትለስ የሆነ ሁኔታ ውስጥ ልንገባ ይችላል። አጠቃላይ የሆነ መተላለቅ ውስጥ ልንገባ ይችላል። ስለዚህ አጠቃላይ ሪጅኑ ወደ ቀውስ ውስጥ የሚገባ ለምን የውጭ ኃይሎች እጅ በስፋት ነው እዚህ አካባቢ ያለው። አሁን ታቂ ይሆናል በሱዳኑ ጦርነት ይሄው ሱዳን አሁን መንግስት የለሽ ከሆነች 3 ዓመት ሊሆናል። በሱዳኑ ጦርነት ብንቆጥራቸው ወደ 9 ሀገሮች እጃቸውን አስገብተው አሁን ሱዳን ውስጥ ያለ ጦርነት የሱዳን ኃይሎች የሚያካሂዱት ጦርነት ብቻ አይደለም። የአካባቢ ሀገሮች የሩቅ ሀገሮች በፕሮክሲ በርቀት የውክልና ጦርነት የሚያካሂዱበት የጦር አውድማ ነው የሆነው ሱዳን። በብዙ እጥፍ የባሰ ነው የሚሆነው አሁን ኢትዮጵያና ኤርትራ አካባቢ ይሄ ጦርነት ቢፈነዳ በብዙ እጥፍ የውጭ ኃይሎች እጅ ይገባበታል። በብዙ እጥፍ የውጭ ኃይሎች መፋለሚያ አውድማ ነው። ዓለማት ሁሉ የሚሰሩት የጦር መሳሪያ መሞከሪያ ነው፣ መፈተሻ ነው። ትልቅ ቀውስ ነው የሚፈጠረው እና አሪል ይሄን ግንዛቤ ውስጥ አስገብተን ራሳችንን ለመከላከል ህልውናችንን ለማስጠበቅ መዘጋጀታችን እንደተጠበቀ ሆኖ አቅምና ሁኔታው በፈቀደ መጠን ግን ከልባችን ለፕሮፓጋንዳ አይደለም፣ ለዲፕሎማሲ አይደለም፣ ለፒአር ስራ አይደለም፣ ከልባችን ለህዝባችን ደህንነት ስንል ጦርነትን ማስወገድ ነው ያለብን። ጦርነትን ማስቀረት ነው ያለብን። እስከ መጨረሻዋ ደቂቃ ድረስ መረባረብ ያለብን ጦርነት እንዳይፈነዳ ነው የሚል እምነት ነው ያለው። ምክንያቱም ሊመጣ የሚችለው ቀውስ we can't imagine ማድረግ አይቻልም የሚል እምነት ነው ያለው። የኢትዮጵያ ሁኔታ እጅግ በጣም አሳሳቢ ነው።
ምናልባትም ያለማጋነን በታሪካችን ገጥሞን ከሚያውቁ ችግሮች በጣም በባሰ እና በጠነከረ ሁኔታ አጠቃላይ የሆነ የህልውና ችግር ውስጥ ነው ያለን። እንግዲህ የህልውና ሲባል እስካሁን ድረስ ትግል ይደረግ የነበረው ለዲሞክራሲ ነው፣ ለመልካም አስተዳደር ነው፣ ለእኩልነት ጥያቄ ነው፣ ለህግ የበላይነት ነው። ከዛም አልፎ ደግሞ አንዳንድ ጊዜ ለሉዓላዊነት ሊሆን ይችላል፣ ለሀገር አንድነት ሊሆን ይችላል። አሁን ግን እነዛ ነገሮች ሁሉ ቅልጦት የሆኑበት ሁኔታ ነው ኢትዮጵያ ላይ የተፈጠረው እና አጠቃላይ አሁን የደረስንበት ደረጃ እንደ ህዝቡም እንደ አገርም የመቀጠልና ያለመቀጠል ጥያቄ ውስጥ ነው የገባ ነው እና በአስተሳሰብም በፖለቲካ ትስስርም በጣም የተራራቅንበትና ከፍተኛ የሆነ የፖለቲካ ቀውስ ውስጥ የገባንበት ሁኔታ ነው ያለው እና ከፍተኛ የሆነ ምናልባትም በታሪካችን አይተነው በማናቀው መጠንና ሽፋን የእርስ በርስ ጦርነት ውስጥ ነው ያለነው። ከፍተኛ የሆነ የፖለቲካ ጡዘትና ቅራኔ ውስጥ ነው ያለነው። ኢኮኖሚው የህዝቡን አጠቃላይ ኑሮ ከመኖር ወደ አለመኖር እየቀየረው ነው። የህዝቡ ትስስር በረጅም ጊዜ የታሪክ ሂደት የተገነባ ትስስር በከፍተኛ ደረጃ እየተበጣጠሰ ያለበት ሁኔታ ነው ያለው እና በአጠቃላይ ያለንበትን ሁኔታ ስናየው በታሪካችን ገጥሞን በማያውቅ መጠን በከፍተኛ የአገርና የህዝብ የህልውና ጥያቄ ውስጥ ነው የወደቅነው እና ኦልሬዲ የመፈራረስ ሂደት ውስጥ የመተላለቅ ሂደት ውስጥ ነው ያለነው እና አሁን ጥያቄው ይሄን ሂደት አቁመን እንደገና ህልውናችንን አስጠብቀን መቀጠል እንችላለን ወይስ አንችልም የሚል ሁኔታ ውስጥ ነው ያለነው እና ይሄ ከራሳችን ያለፈ ታሪክም ከሌሎች አገሮች ሁኔታም ጋር ሲነጻጸር እጅግ በጣም ከባድና አሳሳቢ ችግር ውስጥ ነው እንደ ሀገርና እንደ ህዝብ ያለ ነው ማለት ይቻላል። ከምንም ነገር በላይ የሚያስፈልገን ሰላም ነበር። ከምንም ነገር በላይ የሚያስፈልገን መተባበር ነበር። ከምንም ነገር በላይ የሚያስፈልገን ትኩረታችንን በልማትና በሰላም ጉዳይ ማድረግ ነበር። አለመታደል ሆኖ ግን አሁን ባለፉት 7 ዓመታት ከአንድ ግጭት ከአንድ ቅራኔ ወደ ሌላ ግጭትና ቅራኔ ነው እየተሸጋገርን ያለው። በትግራይ የተካሄደው ጦርነት አከራካሪ ነው። በመቶ ሺዎችም ይሁን በሚሊዮን የሚቆጠር ህዝብ ያለቀበት ጦርነት ነው። እዛ አካባቢ የነበረ የልማት እንቅስቃሴ እንዳልነበር ሆኖ የፈራረሰበት ሁኔታ ነው የተፈጠረው እና ህዝቡ በጣም ከፍተኛ የሆነ ቀውስ ውስጥ ነው የገባው፣ እልቂት ውስጥ ነው የገባው። አሁን ህሊና ያለን ሰዎች ብንሆን በሀገራችን አገርን ለማስተዳደር የሚበቃ ስርዓትና መንግስት ቢኖር ኖሮ ያን ሀዘን የደረሰበትን ጭፍጨፋ የደረሰበትን ህዝብ እንዴት አድርገን አይምሮውን ስለንቦናውን እንጠግነው፣ የፈራረሰውን ልማት እንዴት አድርገን በትብብርና በፍጥነት እንገንባው የሚል ጉዳይ ላይ ነበር መነጋገር የነበረበት መወያየት የነበረበት። ግን ለዛ አልታደልንም። በተለይ በአሁኑ ሰዓት በመንግስት ደረጃ አዲስ አበባ ላይ የተቀመጠው አገዛዝ ከሰላም ሳይሆን ከጦርነት ይጠቀማለሁ ብሎ የሚያስብ የአገዛዝ ስልጣኔ ሊራዘም የሚችለው ሊጠናከር የሚችለው ጦርነት በማካሄድ እና ሁሉም ላይ ጦርነት እየከፈትኩኝ በስሬ አንበርክኬ በመግዛት ነው። ሰላም ካለ የልማት ጥያቄ ይመጣል፣ የመልካም አስተዳደር ጥያቄ፣ የዲሞክራሲ ጥያቄ ይመጣል። ያ ደግሞ ለስልጣኔ በላይነቴ እና ለእድሜ ችግር ይፈጥራል ብሎ የሚያስብ አገዛዝ ነው። ይሄን ከመጣበት ዕለት ጀምሮ በተከታታይ በተደጋጋሚ በተግባር ሲያሳይ የነበረ አገዛዝ ነው። ጦርነትን አንድ ቦታ ላይ ጀምሮ ሳይጨርስ ሌላ ቦታ ላይ እንደገና አቅዶ የሚጀምር አገዛዝ ነው እና ይሄ አሁን በስልጣን ላይ ያለው አገዛዝ ከሰላም እጠቀማለሁ ብሎ የሚያስብ አይደለም። ሰላም ይጎዳኛል የምጠቀመው ከጦርነት ነው ብሎ የሚያምን አገዛዝ ነው። ጦርነት ባስገዳጅ ሁኔታ የሚመጣበት ሳይሆን ጦርነትን ፈልጎና አቅዶ ፕሮጀክት አድርጎ የሚያካሄድ መንግስት ነው። እኔ በዚህ ላይ ብዥታ ካለን ሌሎች የምናራምዳቸው አቋሞች ሁሉ ችግር ያለባቸው ነው የሚሆኑት። ስለዚህ በመጀመሪያ መረዳት ያለብን ይሄን እውነት ነው። በስልጣን ላይ ያለው መንግስት በምንም ተአምር ከሰላም እጠቀማለሁ ብሎ የማያምን፣ በውይይት በድርድር ፖለቲካ የማያምን ጦርነት ጠማቂ አገዛዝ መሆኑ ማንረዳ ከሆነ በዚህ ጉዳይ ላይ ብዥታ ካለን እሱን ተከትሎ በሚመጡ አመለካከቶች ሁሉ አስቸጋሪ ሁኔታ ውስጥ ነው።
ምን ለማለት ነው ይሄን የፈለኩትኝ? አሁን የፕሪቶሪያ ስምምነትን ተከትሎ የተፈጠሩ አስተሳሰቦች ነበሩ። የፕሪቶሪያው ስምምነት ዘላቂ ሰላም በኢትዮጵያ እንደሚያመጣ የፌደራል መንግስት ያን የፕሪቶሪያ ስምምነት አክብሮ መሬት ላይ በተግባር እንደሚለውጠውና የተፈጠረው አንጻራዊ ሰላም ዘላቂ እንደሚሆን የሚገምቱ ሰዎች ነበሩ። ትልቁ ስህተት እዛ ላይ እኔ የፕሪቶሪያው ስምምነት በተፈረመ ማግስት አንድ መጣጥፍ ለንባብ አብቅቼ ነበረ። መጣጥፉ ምንድነው የሚለው? የፕሪቶሪያውን ስምምነት በሚመለከት ያስደስታል፣ ያሳዝናል፣ ያሳስባል ነው ያሉት። ምክንያቱም ያ ስምምነት መንግስት ቅልቦና ኖሮት ወይም ሁለቱ ተዋጊ ኃይሎች ቅልቦና ኖሯቸው በቃ ከዚህ በኋላ ጦርነት በቃ ችግራችንን በውይይት በድርድር መፍታት አለብን ብለው የተደረገ ስምምነት አለ። በሁኔታዎች አስገዳጅነት ጦርነቱን ወደፊት ለመቀጠል ካለመቻል እና ጊዜ ለመግዛት ከመፈለግ የተደረገ ስምምነት። በተግባር ስምምነቱ ከተፈረመ በኋላ ያየነው ይሄ ስምምነቱን መሬት ላይ የመፈጸም ሳይሆን እንደገና ተጠናክሮ ሌላ ዙር ጦርነት ሲመጣ የበለጠ አሸናፊ ሆኖ እወጣለሁ ብሎ ማሰብ የተጀመረው። ስለዚህ እኔ ትልቁ መገንዘብ ያለብን ነገር በስልጣን ላይ ያለው አገዛዝ በሰላም በውይይት በድርድር የሚያምን አይደለም እና አሁንም ቢሆን የተፈጠሩትን ሁኔታዎች ገጣጥመን ስናያቸው ከትግራይ አካባቢ ሌላ ጦርነት ሊመጣ ያንዣበበ እንደሆነ እኔ ግልጽ ይመስለኛል። የጊዜ ጉዳይ አሁን አንዳንድ አልተቋጩም የሚባሉ የዲፕሎማሲ የፕሮፓጋንዳ ስራዎች ስላሉ በተለይ በስልጣን ላይ ያለው መንግስት ጦርነት ጀማሪ መስሎ መታየት ስለማይፈልግ ያ በዲፕሎማሲ ረገድ ዋጋ ያስከፍለኛል ብሎ ስለሚያምን የተሻለ ጊዜና ሁኔታ እየጠበቀ ነው እንጂ ጦርነቱን ለማስነሳት ወስኗል። ኦሬዲ እውነቱን ለመናገር እንደውም በእኔ እምነት የሚካሄዱትን ፕሮፓጋንዳዎች ዝግጅቶች ካየን ጦርነቱ ኦሬዲ ተጀምሯል። ያልተጀመረው ውጊያው ነው፣ ተኩሱ ነው ያልተጀመረው። ተኩሱም አንዳንድ ቦታ ላይ በተለያዩ ሰበቦች እየተጀመረ እንደሆነ እያየ እና እጅግ በሚያሳዝን ሁኔታ እንደገና ምናልባትም ደግሞ ያለፈውን ጥፋት እልቂት ሊያስንቅ የሚችል ሌላ ጦርነት እየመጣብን እንደሆነ ስጋት ውስጥ የሚከት ሁኔታ ውስጥ ነው ያለው እና እኔ ምንም አይነት ጦርነት በኢትዮጵያ ምድር እንዲቀጥል እንዲኖር አልፈልግም። በተጨባጭ ግን ያለውን ሁኔታ መሬት ላይ በጣም እጅግ ውስብስብ የሆነ ከባድ የሆነ በአዲስ የኃይል አስተላለፍ የበለጠ ህዝብ ጨራሽ የሆነ የበለጠ ኢኮኖሚ አውዳሚ የሆነ ጦርነት ከፊታችን እየመጣ እንደሆነ ነው የሚሰማኝ እና በጣም አሳሳቢ ሁኔታ ውስጥ ነው ያለነው ብዬ ነው የማምነው።